መንግስት የቤት ካርታዎችን በማጣራት ላይ እንደሚገኝ ያውቀናል። ከሚደረገው የማጣራት ስራ ጎን ለጎን ደግሞ በርካታ ቤቶችን በመንጠቅ መንግስት እየወረሰ ይገኛል። በሌላው መረጃችን ደግሞ ከመብራት ቆጣሪ ጋር በተያያዘ አዲስ መረጃ ይፋ መደረጉን ሰምተናል። በዚህም አዲስ ቆጣሪ ለማግኘት የሚያስፈልጉ ጉዳዮችን በተመለከተ ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነውን መረጃ እናጋራችኋለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በግለሰቦች እጅ የሚገኙ የመንግስት ቤቶችን የማስመለስ ስራ ተጠናክሮ እንደሚቀጥል ተነገረ። በዚህም የመንግስትና የህዝብ ጥቅምን ለማስከበር እያደረገ ያለውን መጠነ ሰፊ እንቅስቃሴ አጠናክሮ እንደሚያስቀጥል ነው መንግስት ያሳወቀው። የፌዴራል ቤቶች ኮርፖሬሽን ከ2010 ዓ.ም ወዲህ በህግ አግባብ ያስመለሳቸው ይዞታዎችና ቤቶች ቁጥራቸው ወደ 59 ከፍ ማለቱን ይፋ አድርጓል። ኮርፖሬሽኑ የህዝብና የመንግስት ጥቅምን ለማስከበር የተከናወኑ ስራዎችን በማሳወቅ በመረጃ አሰጣጥ ረገድ የማህበረሰብ ተሳትፎን ማሳደግና ኮርፖሬሽኑ በህገ ወጦች የተወሰዱ ቤቶችን መረጃን ብቻ መሰረት አድርጎ በህግ አግባብ የማስመለስ ተግባሩን አጠናክሮ እንደሚቀጥልም አረጋግጧል። ኮርፖሬሽኑ ሁለንተናዊ ተቋማዊ ሪፎርም በማድረግ ከነበረበት ውስብስብ ችግር ተላቆ ጠንካራና ትርፋማ መንግስታዊ የልማት ድርጅት ለመሆንም በመልካም ጉዞ ላይ እንደሚገኝ ያሳውቀዋል። የኮርፖሬሽኑ ለውጥና ስኬት በገቢ እድገት፣ በሀገራዊ ኢኮኖሚ አበርክቶና የቤት ልማት ዘርፉን በማሳደግ መሆኑን ጠቅሶ የህዝብና የመንግስት የሆኑ የይዞታ ቤቶችን ህልውና ለማስጠበቅ እየተከናወኑ ያሉ ውጤታማ ስራዎችን በጉልህ እንደሚጠቀስ ገልጿል። በዚህም በተለይ የመንግስት ይዞታና ቤቶች ህልውናን ለማስጠበቅ ኮርፖሬሽኑ በፍርድ ቤት ክርክር ከ2010 ዓ.ም ወዲህ ስኬታማ ስራ አከናውኛለሁ ብለዋል። ለረዥም ዓመታት በመንግስት የተያዙ ይዞታዎች የመንግስትና የህዝብ ሀብት መሆናቸው በፍርድ ቤት መረጋገጡ ማህበረሰባዊ ፍትህን የሚያረጋግጥ መሆኑንም ጠቅሷል። ኮርፖሬሽኑ ይዞታዎችን መረጃና ማስረጃን መሰረት አድርጎ በፍርድ ቤት ተከራክሮ ማሸነፍ መቻሉ የተቋሙን ጠንካራ አቋም የሚያሳይ ነው ብለዋል። ኮርፖሬሽኑ በቀጣይም መረጃን መሰረት አድርጎ ያለ አግባብ በህገ ወጦች የተወሰዱ ይዞታና ቤቶችን በህግ አግባብ ለማስመለስ እንደሚሰራ አስታውቀዋል። የመንግስት ቤት የነበሩ በርካታ ይዞታዎች በህገ ወጥ መንገድ ካርታ ወጦላቸው የስም ዝውውር ተደርጎላቸው ከመንግስት እጅ እንዲወጡ መደረጉ ነው የተገለጸው። ከነዚህ መካከል አንዳንዶቹ በሽያጭ ለሶስተኛ ወገን ጭምር መተላለፋቸውን ኮርፖሬሽኑ አሳውቀዋል። በዚህ መልኩ ከ40 ዓመታት በላይ በግለሰቦች ስም የቆዩ የመንግስት ንብረቶችን ማስመለስ መቻሉን የተጠቆመው ይህ ጉዳይ ተጠናክሮ እንደሚቀጥልና የመንግስት ይዞታን ወደ ግለሰብ ያዞሩ ሰዎችን በማጣራት የማስመለስ ስራው ተጠናክሮ እንደሚካሄድና መረጃ የመሰብሰብ ስራው በዘላቂነት እንደሚቀጥል አሳውቀዋል። በተመሳሳይ መንገድ የተመለሱ ይዞታና ቤቶችን ጉዳይ ለህብረተሰቡ ይፋ የሚያደርግ መሆኑን ጠቅሰው የማህበረሰቡ ተሳትፎም ተጠናክሮ እንዲቀጥል ጠይቀዋል። የቀበሌ ቤቶችን ወደ ግለሰብ ስም ያዞሩ ሰዎችም ዋነኛ ትኩረት ሆነው መቀጠል እንዳለባቸው መንግስት ወስኖ በመንቀሳቀስ ላይ እንደሚገኝ ታውቀዋል። በሌላው መረጃችን ደግሞ ከመብራት ቆጣሪ ጋር በተያያዘ አዲስ መረጃ አግኝተናል። በዚህም መሰረት አዲስ ቆጣሪ ለማግኘት የሚያስፈልጉ ጉዳዮችን በተመለከተ ከኢትዮጵያ ኤሌክትሪክ አገልግሎት ያገኘነውን መረጃ እናጋራችኋለን። የኢትዮጵያ ኤሌክትሪክ አገልግሎት አዲስ ኃይል ለማግኘት የሚጠይቁ ደንበኞች በቀላሉ መገልገል እንዲችሉ በቅርቡ አዲስ መመሪያ አውጥቶ በስራ ላይ አውሏል። በዚህም መሰረት አዲስ ቆጣሪ ለማግኘት የሚያስፈልጉ መስፈርቶችን አውጥቶ ተግባራዊ በማድረግ ላይ መሆኑን አስታውቋል። አዲስ ቆጣሪ ለማግኘት የሚያስፈልጉ መስፈርቶች ተብለው በኢትዮጵያ ኤሌክትሪክ አገልግሎት የተቀመጡት አንደኛ፣ አንድ ጉርድ ፎቶ ከመታወቂያ ጋር፣ የኪራይ ቤት ከሆነ ከባለቤቱ የተሰጠ የዋስትና ማረጋገጫ ደብዳቤ፣ የንግድ ተቋም ከሆነ ደግሞ የታደሰ ንግድ ፍቃድ፣ የመንግስት ወይም የቀበሌ ቤት ከሆነ ከመንግስት የተሰጠ ደብዳቤ ወይም የቤት ኪራይ ውል ያስፈልጋል ተብሏል። ከዚህ በተጨማሪ የቢልቦርድ የማስታወቂያ አገልግሎት ከተጠየቀ ደግሞ ከክፍለ ከተማ ወይም ወረዳ አስተዳደር የፍቃድ ደብዳቤ መቅረብ አለበት ተብሏል። በተጨማሪም የሽርክና ድርጅት ከሆነ የሽርክና ማቋቋሚያ ደብዳቤ፣ ኃላፊነቱ የተወሰነ የግል ድርጅት ከሆነ ደግሞ የምስረታ ሰርተፊኬትና የድርጅቱ ስራ አስኪያጅ መታወቂያ፣ ከ7.5 ኪሎዋት በላይ ለሚጠይቁ ደንበኞች የውስጥ የኤሌክትሪክ ዝርጋታ ንድፍ ወይም ኢንስታሌሽን ፕላን፣ የስራ ማጠናቀቂያ ሪፖርት፣ የምርመራ ሰርተፊኬት በቅጹ መሰረት የታደሰ ፍቃድ ባላቸው ባለሙያዎች ተሞልቶ መቅረብ ይኖርበታል ብለዋል። የቀረበው የኃይል ጥያቄ ከ7.5 ኪሎዋት በታች ከሆነ በአመልካቹ በራሱ የቀረበ የቦታ ዝግጅት ሪፖርት በማቅረብ አገልግሎቱን ማግኘት ይችላሉ ሲል አገልግሎቱ አስታውቀዋል። ማንኛውም አዲስ ኃይል የሚፈልግ ደንበኛ ከላይ በተጠቀሱት መስፈርቶች ብቻ አገልግሎት ማግኘት የሚችል መሆኑን አውቆ ከዚህ ውጭ በአቋራጭ ቆጣሪ እናስገባለን ከሚሉ ደላሎችና ግለሰቦች እንዲሁም ከሌሎች ብልሹ አሰራሮች ራሱን እንዲጠብቅ ተቋሙ
በጥብቅ አሳስበዋል። ከዚሁ ጋር በተያያዘ የኢትዮጵያ ኤሌክትሪክ አገልግሎት ለቀጣይ 5 ዓመታት የሚያገለግል የቆጣሪ ውል እድሳት ማድረግ መጀመሩ ይታወሳል። ይህንን ተከትሎ ባለፉት ወራት 160 ሺህ ደንበኞች ውላቸውን ማደሳቸውን አገልግሎቱ አስታውቀዋል። የውል እድሳቱ ዓላማ ለደንበኞች ቀልጣፋ አገልግሎትና ለሚያነሷቸው ጥያቄዎች በቀላሉ ምላሽ መስጠት ነው ተብሏል። የውል እድሳቱ አገልግሎት እየሰጡ ያሉ ቆጣሪዎችን ለማወቅና አዳዲስ ቆጣሪዎችን ለደንበኞች ለመስጠት እንደሚያስችል የተገለጸው የውል እድሳቱ ዓላማ ደንበኞችን በሚገባ ማወቅና የደንበኞችን ፍላጎት መሰረት ያደረገ አገልግሎት መስጠትም ነው ተብሏል። ቆጣሪን ለማይታወቅ አካል የሚያስተላልፉ ደንበኞችን ለመቆጣጠርና የኃይል ስርቆትን ለማስቀረት እንዲሁም የኃይል መቆራረጥ ችግርን ለማቃለል እንደሚያስችልም ተመላክቷል። በዚህም መሰረት የቆጣሪ ውል እድሳት ለማድረግ የሚያስችለው ጊዜ ላልተወሰነ ጊዜ መራዘሙም የታወቀው ደንበኞችም በተቋሙ ቅርንጫፎች በመገኘት ውላቸውን እንዲያድሱ ተጠይቀዋል። ውል ከፈጸሙ 5 ዓመት የሞላቸው ደንበኞች እንዲያድሱ የሚገደዱ ሲሆን አዲስ የሚያድሱት ውል ደግሞ ለ5 ዓመታት የሚቆይ እንደሆነ ተገልጿል። ከውል ማደስ ጋር በተያያዘ ደግሞ ተቋሙ ምንም አይነት ክፍያ እንደማይቀጣና ውል ለማደስም ክፍያ የማይጠየቅ መሆኑን አስረድተዋል። ደንበኞች ውላቸውን ሊያድሱ ሲሄዱ የኢትዮጵያ ኤሌክትሪክ አገልግሎት 12 ዲጂትን የያዘ ውል ቁጥር ወይም ኮንትራት አካውንት ነምበር ማወቅ ይጠበቅባቸዋል ተብለዋል። በሌላ በኩል ደግሞ መንግስት ለወተት መበከል ምክንያት ናቸው ያላቸውን ነገሮች በመጥቀስ ማስጠንቀቂያ አውጥተዋል። ተጠቃሚዎች መግዛት የሌለባቸውን የወተት አይነት በተመለከተ መታወቅ አለበት ያለውን መረጃ ሰጥተዋል። ወተት አምራቾች ለእንስሳቶች የሻገቱና የተበከሉ መኖ እንዳይሰጡ የኢትዮጵያ ምግብና መድኃኒት ባለስልጣን መክረዋል። ደህንነቱ ያልተጠበቀ መኖ ለእንስሳቶች መስጠት ለወተት መበከል ትልቅ አስተዋጽኦ አለው ሲል ባለስልጣን መስሪያ ቤቱ ገልጿል። የወተት ምርት በባህሪው በጣም ጥንቃቄ የሚሻ በመሆኑ ከእንስሳት መኖ ጀምሮ ተጠቃሚው ድረስ የሚሳተፉ አካላት ወተቱ እንዳይበከል መስራት አለባቸው ብለዋል። በሀገሪቱ መደበኛ ያልሆነ የወተት ሽያጭ በሰፊው እንደሚከናወንም አስረድተዋል። በተለይም በየሰፈሩ በጀሪካን እየዞሩ ከሚሸጡት ላይ ገዝታችሁ እንድትጠቀሙ አልመክርም ሲልም መስሪያ ቤቱ ጠቅሰዋል። ወተት ቶሎ የሚበላሽና በፋብሪካ ተመርምሮ እስኪመጣ ተሽጦ ሊያልቅ የሚችል መሆኑ ቁጥጥር የሚያደርገው አካል ስራውን ውስብስብ የማድረግ እድሉ ሰፊ መሆኑ ተጠቅሷል። እንዲህም ሆኖ መደበኛ ባልሆነ ገበያ ከሚሸጠው የወተት ምርት ለቁጥጥሩ በፋብሪካዎች በኩል ተቀነባብሮ የሚሸጠው ወተት የበለጠ ግልጽ ነው ሲልም ተናግረዋል። የኢትዮጵያ ምግብና መድኃኒት ባለስልጣን በወተት ደህንነት ላይ ቁጥጥር የሚያደርገው በተለይም ከፋብሪካ ጀምሮ በአመራረት፣ በአያያዝ፣ በማጓጓዝና በሽያጭ ወቅት እንደሆነ ጠቅሷል። ከዚህ ጎን ለጎን ወተት በጀሪካን ማከፋፈል ትክክል እንዳልሆነ አጽንኦት ሰጥቶበታል። የኢትዮጵያ ምግብና መድኃኒት ባለስልጣን ከሚያከናውናቸው የቁጥጥር ስራዎች ውስጥ የምግብ ጥራትና ደህንነትን ከመቆጣጠር በተለይም ከወተት ጥራትና ደህንነት አንጻር ወተትን በጀሪካን ማከፋፈል ትክክል ያልሆነ ተግባር መሆኑን አስታውቀዋል። የወተት ምርት በባህሪው ጥንቃቄ የሚፈልግ በመሆኑ በተገቢው መንገድ የቅዝቃዜውን ሰንሰለት በጠበቀ መልኩ ቀዝቃዛ ፍሪጅ የተገጠመለት ታንከርና ኮንቴነር ባለበት በጥንቃቄ መጓጓዝ እንዳለበት ተገልጿል።